እኮ ክርስቶስን ስትለብሰው ምን ብለህ ነው የምትለብሰው? ለኃጢአት ሞቻለሁ ለጽድቅ ተነስቻለሁ ብለህ አይደል እንዴ? ለኃጢአት እንኳን የምንሞተው በእምነት ነው። እሱ በመስቀል ነው የምንሞተው። ከዛም በኋላ በክርስቶስ ትንሣኤ ይላል። በኢየሱስ ክርስቶስ ትንሣኤ ነው። ከኃጢአት የምትነጻው በምንድን ነው? ከኃጢአት የምነጻውማ በክርስቶስ በኢየሱስ ስም። ማስረጃ ስጠኝ እስኪ። ከኃጢአት የምትነጻው አሁን ባልከው በእምነት ነው እያልከኝ ነው አይደለ? በክርስቶስ ኢየሱስ ሳምን። መጽሐፍ ቅዱስ ማስረጃ ስጠኝ። ከኃጢአትህ በእምነትህ ብቻ ትነጻለህ የሚል አሳየኝ እስኪ። እኔ ግን በእምነት በክርስቶስ ኢየሱስ ስም ነው ከኃጢአት አይልማ። መጽሐፍ ቅዱስ አይልም። ሌላ መንገድ አትወስድ። ከአምስት በላይ ጥቅስ ላመጣልህ ትችላለህ። ችግር የለም። ቆይ መጽሐፍ ቅዱስ የሚለው ቃል በቃል ስለ ጥምቀት ሲያወራ ከኃጢአትህ የምትታጠበው ስትጠመቅ ነው። የሐዋርያት ሥራ ምዕራፍ 2 ላይ ያወጣው። ምን እናድርግ? አንድ የማያምን ሰው መጥቶ ምን ላድርግ ብለው ሰዎቹ ሐዋርያትን ሲጠይቅ ከኃጢአትህ ታጠብ ነው የሚሉት። በምን? በውሃ። ስለዚህ ከኃጢአት መታጠብ በጥምቀት እንጂ ስታምን ብቻ ከኃጢአትህ እሱ ሌላ ጉዳይ ነው የሚሆነው። ሌላ ማብራሪያ፣ ሌላ እንትን ነው። አሁን የምናወራው ጥምቀት ከኃጢአት መንጫ ነው። የበጎ ሕሊና ማለት ስለ ኃጢአትን ማውገዝና ለጽድቅ ለመኖር መወሰን ነው። በክርስቶስ ነው። እሱ ደግሞ የቃል ኪዳኑ ምልክት ጥምቀት ነው። መንጫው መንጽሔ ኃጢአት ነው። ማይ መንጽሔ የኃጢአት መንጫ ነው። አንደኛ በተፈጥሮም ውሃ ቆሻሻን የሚያጸዳ ነገር ነው። ጥምቀት ሲሆን ግን ኃጢአት ቆሻሻን ማለትም ውስጣዊ ቆሻሻ የሆነ ነገር ማንነትን የሚቀድስ ባህሪን የሚያነጻ የሚቀድስ ማለት ሰው በኃጢአት በአምልኮ ጣዖት የነበረውን ሰው ሲጠመቅ ምን ያደርገዋል? ሕሊናውን የሚያሳርፍ የበጎ ሕሊና ክርስቶስን የሚለብስበት ይሆናል። ክርስቶስ ደግሞ አእምሮን ሁሉ የሚያልፍ ሰላም ነው። ሰላማችን ነው እርሱ። ስለዚህ የበጎ ሕሊና ማለት በጥምቀት ክርስቶስን መልበስ ነው፣ ማረፍ ነው፣ ከኃጢአት መላቀቅ ነው። ሌላ ትርጉም የለውም። ካዶ ሌሎችን እንዳናሰለች እንግዲህ ከዚህ ውጭ እውነት ለመናገር ይኸውልህ እኔ አንድ ነገር ልበልህና ከዛ ቀጥል አንተ። ይሄንን የመጽሐፍ ቅዱስ መጽሐፍ ቅዱስ ሲጠና ዝም ብሎ በራስ አይተረጎምም። ይሄንን ክፍል ሐዋርያት ቅዱስ ጴጥሮስ ራሱ በቃ ቁጭ አድርጎታል። ምንም ጥያቄ የለውም። በማያሻማ መንገድ ሐዋርያት ሥራ ምዕራፍ 2 ላይ ያዘዘውን ነው እዚሁ ላይ የደገመው፣ ያስተማረውን ነው እዚህም ላይ በመልእክቱ ላይ የጻፈው። ቅዱስ ጳውሎስም ሌሎቹም ይህንን አድርገዋል። ከዚያ በኋላ ደግሞ ይህንን ክፍል የተረጎሙት ጥንት አባቶቻችን አፖስቶሊክ ፋዘርስ ቲቺንግ ሊሆን ይችላል፣ አርሊ ቸርች ፋዘርስ እነሱን ዮሐንስ አፈወርቅ እነ ቅዱስ ቄርሎስ ራሱ ይህንን እንዴት ብለው እንደተረጎሙት ገብተህ አንብበው። ማለት ዲኖሚኔሽን ከመፈጠሩ በፊት አንዲቷ ቤተክርስቲያን ይሄንን እስከ 3ኛው መቶ ክፍለ ዘመን እስከ 4ኛው መቶ ክፍለ ዘመን ያለምንም እንዴት አድርጋ ምዕመናንን ሸፕ አድርጋ ይዛበት የኖረበት የተረጎመችው ሁሉም የሚረዱ ቃል ነው። ከተለያየን በኋላ የመጡ አባቶች የተረጎሙትን ተወውና ከመለያየት በፊት ጉባኤያትን መለክ እዚያ መረብ ሰድግ የለም እስከ ማርቲን ሉተር እስከተነሳበት ድረስ 300 ክፍለ ዘመን እንደው ራሱ የማርቲን ሉተር ብትወስድ ከዚህ ውጭ አልተረጎሙም። ሉተር ጥምቀት ኃጢአትና ከሞት ይቤዣል፣ ጥምቀት ኃጢአትን ያስተሰርያል፣ ጥምቀት የዘላለም ድነትን ያሰጣል ብሎ በቡኮፍ ኮርኮርነር በዚህ መጽሐፈ ስምምነት ላይ ገጽ 308 ተመልከቱ ቁጭ አድርጎታል። ከኃጢአት መንጫ ነው፣ ሞት ላቀቂያ ነው፣ መብዣ ነው። ምክንያቱም ያምን የተጠመቀ ነው። ስለዚህ የቤተ ክርስቲያን አባቶችም አልተማሩትም። ቆራርጣል እያሉ ነው። ሀና ድምፅሽን አሰሚ። ምናልባት የሚቆራረጥ ከሆነ ያው ኮፒ ሊንክ እንዲደረግልሽ። ቀሲት የእርሶ ይቆራረጣል። እኔ ጋር መስሎኝ ነው ዝም ያልኩት። ኦኬ እሺ፣ ቴንክ ዩ ቀሲስ አመሰግናለሁ። ካዶች ስላዳመጥከኝ ከልብ አመሰግናለሁ። ዕብራይስጥ ትችላለህ? አልችልም።
ያው አንዳንድ ቃላቶችን ከቻልኩ ሙሉ በሙሉ አልችልም። አይ አንዳንድ ቃላቶችን ከቻልኩ ነው እንጂ ሙሉ በሙሉ አልችልም ዕብራይስጥኛ። አይ የሆነሽ። እሺ ሀና ደህና ነሽ? ቀሲስ አለው ጨረሳችሁ ከካዶች ጋር? ካዶች ጥያቄ የለህም? አዎ ሊጠመቅ ነው አሁን። ጥያቄ አለኝ። መቀጠል ጥያቄ መጠየቅ ይችላል? ጥያቄ ካለ አሁን ጨርሰህ ልትጠመቅ? አይ ጥያቄ ነበረኝ እና አሁን እሺ፣ ከዚህ ጋር የተያያዘ ከሬስ እንዳትወጣ። እሺ፣ ከዚህ ጋር የተያያዘ ነው እና እዚህ ጋር ለምሳሌ አሁን ጥምቀት ያድናል ብሎ ሲል ቅድም ከዘላለም ጥፋት ነው ያድናል ብሎ እያለ ያለው ወይስ ዓለምን ትተን ወደ በጎ ሕሊና የምንቀይርበት እንትን እያለ ነው ያለው? አዎ ከዘላለም ጥምቀት እኮ ይኸው ጌታ ያመነ የተጠመቀም ይድናል ነው ያለው። ይሄ ድነት የቴምፖራሪ ምድራዊ የሆነ ነገር ምናምን የሆነ ነገር አይደለም። በዚህ ዓለም ላይ ያልተጠመቁት ሙስሊሞችም እኛም ያው እንኖራለን መኖሩን። ይሄ ስለ ዘላለም ሕይወት ስለ ነፍስ ጉዳይ ነው ጴጥሮስ ራሱ የተናገረው። ነፍስ ነው የሚያወራው፣ የነፍስ መዳን መቤዠት። ነፍስ ስንል ስጋን የተለየ ማለት አይደለም እና ስለዚህ ስለ ዘላለም ድነት ነው የሚያወራው። ክርስቶስን መልበስ ዘላለማዊነት አይደለም? ከክርስቶስ ጋር ሞቶ መነሳት እኮ በቃል ኪዳን መግባት እኮ ለኃጢአት ሞቻለሁ፣ ለጽድቅ ክርስቶስን ለብሻለሁኝ፣ ለጽድቅ እኖራለሁ ማለት እኮ ነው። ከኃጢአት እለያለሁ ማለት ነው። እኔ ከዚህ በኋላ ቤተ መቅደስ ነኝ፣ ቤተ ጣዖት አልሆንም ማለት ነው። ስለዚህ ይሄ ዘላለማዊነትን የምንለብስበት የምናገኝበት ነው። ዳግም መወለድ ከስላሴ የእግዚአብሔር ልጅ ምን ሆንበት አይደለ? አባት ብለን አባታችንን እግዚአብሔርን የምንጠራበት አይደለ? በሰማያት የምትኖር አባታችን ሆይ የምንልበት አይደለ? አዎ። እና ደግሞ ያው ትንሣኤው ራሱ ክርስቶስ በኩራችን ስለሆነ እሱ ስለተነሳ ደግሞ እኛም እንነሳለን። እና ትንሣኤው የሚያሳየው ራሱ ዘላለማዊ የምንኖርበትን ነው አይደለ? አዎ። መሞታችን እኮ ከኃጢአት መለየታችን ነው። መነሳታችን ደግሞ ብቅ ስንል ዘላለም ክርስቶስ እንደተነሳ ሕያው እንደሆነ መቃብር እንዳልያዘው እኛም ለዘላለም መቃብር ሳይዘን በትንሣኤ ዘጉባኤ ከብረን እንኖራለን ነው። ዘላለማውያን ሆነን እንኖራለን ነው። ከኃጢአት የነጻ ሰው ደግሞ ለዘላለም የመኖር ከጥፋት ውሃ በመታዘዝ ስለሆነ የምናደርገው ነው። ካዶሽ ስለዚህ ሰው ካልተጠመቀ በስተቀር በጭራሽ ሊድን አይችልም ነው? አዎ፣ ምንም ጥያቄ የለውም። ያመነ ሰው ሁሉ አምኖ መጠመቅ አለበት። አንድ ሰው አሁን የሐዋርያት ሥራ ምዕራፍ 2 ላይ ተመልከተው። ሰዎች እኮ ኦልሬዲ አመኑ። ሲያስተምሩ ሐዋርያት በጣም የሚነካ ነበር በነገር ላይ። ምክንያቱም በዓል ሊያከብሩ ሄዱ ሰዎች ናቸው። የብሉይ ኪዳንን በዓል እናከብራለን ሄደው ብለው በተሰበሰቡበት ነው ያ ሁሉ ከተለያየ ዓለም ላይ በዓል እናከብራለን። በዓለ ሀምሳ እንደሚታወቀው ፋሲካን ይዘው በ50ኛው ቀን ያከብሩ ነበር አይሁዳውያን። እና እዚያ ዝም ብሎ ከጳርቴ ይሄ ምንድን ነው ከቀጰዶቅያ፣ ከጵንፍልያ፣ ከሊቢያ፣ ከተለያዩ ከሶሪያ የተሰበሰቡ አይሁዳውያን ነበሩ አይደለ? ይኸው በራሳችን ቋንቋ ይናገራሉ ይሉ ነበረ። ስደተኞች አይሁድ ተሰብስበው ባሉበት ነው ያ ስብከት። እና ስብከቱ ደግሞ ዳዊት የተናገረውን ክርስቶስ ዳዊት የተነበየለት ነቢያት በመዝሙራት ላይ የተጻፉለት ቅዱስህ መበስበስን ያይ ዘንድ አትተወውም ብሎ ዳዊት በመዝሙሩ ላይ የተናገረለት የጻፈለት እኮ ዳዊት ስለ ራሱ እኮ አይደለም። ቅዱስህ መበስበስን ያይ ዘንድ አትተወውም ያለው ዳዊት ስለ ራሱ አይደለም አለቤት ስለ ራሱ ነው እንዳንል ይኸው መቃብሩ የአባታችን የዳዊት መቃብር በእኛ ዘንድ ነው አለ በስብሷል ነው። ዳዊት ሞቶ ስጋው ተቀብሯል፣ መቃብሩም በእኛ ዘንድ ነው አለ። መሲሁ ይኸውም ቅዱስህ መበስበስን ያይ ዘንድ አትተውም የተባለ እኮ ቅዱስህ የተባለ የእግዚአብሔር ቅዱስ የእግዚአብሔር ልጅ ነው። መሲሁ ክርስቶስ ነው። ስለ ክርስቶስ ነው የሚናገረው። እና ሞቶ ተቀብሮ ይቀር ዘንድ አትተውም ይነሳል ብሎ ዳዊት ትንቢት የተናገረው እሱን ነው። እግዚአብሔርም የሞትን ጣራ አጥፍቶ አስነሳው እያለ ሲሰብክ ቆየ። እናንተ የገደላችሁት የሰቀላችሁት ነው። አይሁዳውያን ስለሆኑ ያው በትንሣኤ ዕለት በዓል ሊያከብሩ መጥተው አብረው
በክርስቶስ ላይ ራሳቸውን እየነቀነቁ ይሰቀል ይሰቀል ያሉ አይደሉ? ስለዚህ ሰቀላችሁት ገድላችሁ ሲሉ እንዴ እኛ ፈኑ እዴከ ማርያም እጅህን ከአርያም ላክልን ፈኑ ብርሃነከ ወጽድቀከ ብርሃንና ጽድቅን ላክልን እያልን ስንጸልይ ዘመናችንን በሙሉ መሲሁ እንዲመጣ እንዲጠብቅ ጠብቀን ኖረን የመጣልንን ብርሃን ነው የሰቀልነው አዳኛችንን የሰቀልነው ብለው ልባቸው ተነካ። ኦልሬዲ አመኑ ማለት ውስጣቸው ክርስቶስ መሆኑን አመኑትና ዋት ዘ ሶሉሽን አሉ። አዳኛችንን ከሆነ የገደልነው መሲሁን ከሆነ የገደልነው እርሱ የቀበርነው ተነስቶ ዛሬ በክብር ከሆነ ያለው አዳኙ ከሆነ ምንድነው ወንድሞች ምንድነው የምትመክሩን አሉ። አሁን ጴጥሮስ ምን አለ? ሐዋርያት ምን አሉ? አይ መፍትሄ አለ። መፍትሄው ንስሐ መግባት ነው ማለት ተጸጸቱ ከልባችሁ ኃጢአተኞች ነን በደለኞች ነን ደሙ በእኛና በልጆች ላይ ይሁን ማለታችን ክርስቶስን ወንበዴ ነው ስቀለው ማለታችን አዳኛችን እንጂ የእግዚአብሔር ልጅ አይደለም ማለታችን ያኤር የሰው ምስለ እግዚአብሔር ብለዋል። ምስለ እግዚአብሔር ራሱን ከእግዚአብሔር ጋር ያስተካክላል እኔ እግዚአብሔር እያለ ራሱን ያስተካክላል ብለዋል የከሰሱት በጲላጦስ ፊት። አዎ ለካ እሱ እግዚአብሔር ነበረ ብለው ሲያም እመኑ አለ። ንስሐ ግቡ። ከዚያ ከንስሐ በኋላ መጸጸት ባዶውን ብቻውን በቂ ስላልሆነ ምን ያስፈልጋቸዋል? ከኃጢአታችሁ መንጻት አለባችሁ፣ መታጠብ አለባችሁ፣ ከቆሻሻነታችሁ መጽዳት አለባችሁ አለ። እሱ ደግሞ አለ በክርስቶስ አምናችሁ ስትጠመቁ ነው። በኢየሱስ ክርስቶስ አምናችሁ ተጠመቁ፣ የመንፈስ ቅዱስ ጸጋ ትቀበላላችሁ። አሁን አንድ ሰው መንፈስ ጌታ ገና ከማድረጉ በፊት ሐዋርያትን ሲያስተምር ዮሐንስ ወንጌል ቅድም ጠቅሼላለሁ። አጽናኙን እልክላችኋለሁ። አጽናኙ ሲመጣ መንፈስ ቅዱስ ነው። ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ዓለምን በኃጢአቱ ምክንያት ይወቅሰዋል። ስለ ኃጢአት በእኔ ስለማያምኑ ነው ብሎ ክርስቶስ ራሱ ስለሆነ ያስተማረው በእኔ አለማመን ኃጢአት ነው ብሏል። ኃጢአት ነው። ስለዚህ እነዚህ ሰዎች በክርስቶስ ያምናሉ? አያምኑም፣ ሰቅለውታል። እናስ በክርስቶስ እመኑና ምን በሉ ተጠመቁ። ለምን? ከኃጢአታችሁ ትነጻላችሁ፣ ስርየት ታገኛላችሁ። ስርየት የሚገኘው በጥምቀት ነው። አዎ። ስለዚህ መጠመቅ ነው። ሰው አምነው ልባቸው ተነክቷል። አዎ የሰቀልነው መሲሁ እንደሆነ አምነናል። ግን ምንድነው መፍትሄው? በቂ ነው? አይ መጠመቅ አለባችሁ። ከኃጢአታችሁ መንጻት የምትችሉት በጥምቀት ነው። ዛሴት ያመነ ሰው ሁል ጊዜ ይጠመቃል። ለዚህ ነው የሐዋርያት ሥራ ምዕራፍ 8 ላይ ነቢዩ ኢሳይያስን ትንቢተ ኢሳይያስ ምዕራፍ 53ን ያነብ ነበር ጃንደረባው። ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ አኖረ፣ እኛ ግን እንደተቀሰፈ እንደተመታ በእግዚአብሔር ዘንድ እንደተቀሰፈ ቆጠር ነው። እርሱ ግን ብሎ መሲሁ መሆኑን ሁላችን እያንዳንዳችን ወደ ገዛ መንገዳችን እንዳዘነበል እንደተቅበዘበዝን ብሎ ይህንን ይዘረዝርና እርሱ ግን በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ብሎ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረን ቆጠር ነው። እርሱ ግን ስለመተላለፋችን ብሎ ይናል። ይሄንን ቅዱስ ጴጥሮስም ተናግሮታል። በነገር ላይ ወበይንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በሥጋሁ ብሎ እርሱ ግን በእንጨት ስለ ኃጢአታችን በእንጨት ላይ ተሰቀለ ስለ ኃጢአታችን ብሎ ራሱ ቅዱስ ጴጥሮስም ጽፏል በመልእክቱ ላይ። እና ይሄንን ሲያነብ አገኘው ማን? ፊልጶስ። እና ያነበው የነበረው ያው የመጣውም አንደኛ ለአምልኮትም ጭምር ነው የመጣው ወደ ኢየሩሳሌም። ብሉይ ኪዳንን የምትቀበል ስለነበረች ኢትዮጵያ ያነበው የነበረ የኢሳይያስን መጽሐፍ ነው፣ የሃይማኖቱን መጽሐፍ ነው የሚያነበው። እና ይሄ የምታነበውን ታስተውለዋለህ አለው። የሚተረጉምልኝ የሚያብራራልኝ ሳይኖር አለ ማብራሪያ ይፈልጋል። ትንቢት ስለሆነ ይሄ ማብራሪያ ይፈልጋል። ይሄ እኮ ማለት እኮ ይኸው የተሰቀለው ክርስቶስ ባለፈው በትንሣኤ ዕለት የተሰቀለው ነው። በ34 ዓመተ ምህረት ነው ይሄ ንግግር የሚደረገው። ክርስቶስ በተሰቀለ በስንተኛው እንግዲህ ወሩን ምናምን ማሰብ እንችላለን። እና አይሁድ እኮ ባለፈው የሰቀሉት የገደሉት ክርስቶስ እኮ ነው። ይሄ ትንቢቱ የሚናገረው ስለሱ ነው አለው። ከዚያ ምን በጣም ስለ ጥምቀት በደንብ እንዳስተማረው የምትረዱት ውሃ ጋር ሲደርሱ ይሄ ውሃ አለ
ይህ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ይላል። ብታምን ፈጽመ ብታምን ካመንክ ይቻላል። ያላመነ ሰው አይጠመቅም። ካመንክ ከኃጢአት ጥምቀት ያነጻል ያደናል ብለህ ካመንክ ማን ነው የሚከለክለኝ? ካመንክ ተፈቅዶልሃል አለው። አምናለሁ አለ። በክርስቶስም አምኖ ከኃጢአቱ ታጠበ እና ክርስቲያን ሆኖ ተጨመረ። ይህም ማለት ነው እና ጥምቀት ወዳጆች ክርስቶስ ራሱ በሩቅ ቢሲ በዮሐንስ ሲጠመቅ ሕግን ለመፈጸም ነው። በጣም ባዶ ለሆነ ነገር አይደለም። ክርስቶስ ወንዝ ጋር ቆሞ እዚያ ጋር በዮሐንስ እጅ የተጠመቀው ለቤዛነት ለአራያነት ነው። የጥምቀትን ስርዓት እየሰራልን ነው። አዲሱ ትውልድ የአዲስ ኪዳን ልጆች መወለጃ ቃል ኪዳን ነው ጥምቀት። እሱ ሲያረገው እሱ ያረገው ነው። 100% ያደረገው እኮ ነው። ለኃጢአት ነው እንዳንል እሱ ኃጢአተኛ አይደለም። እሱ እየሰራልን ነው። ሀጋጌ ህግ ነው። ህግን የሚሰራ ነው ክርስቶስ። የአዲሱ ኪዳን ቤዛ መሰረት እርሱ ስለሆነ አዲሱን ኪዳን እያቆመ ነው ያለው እና የተወደዱ ልጆች የማይጠፉ ልጆች የሚወለዱበትን ስርዓት እየሰራልን ነው። ቤዛነትም ያለበት ነው። ክርስቶስ ያደረገው በሙሉ ለአርአያነት ለቤዛነት ነው። ከዚህ ውጭ ለራሱ ብሎ ያደረገው የለም። ምክንያቱም እሱ ኃጢአት የለበትም፣ ንጹህ ነው፣ ቅዱስ ነው እና ተጠምቆ ተጠመቁ ሲለን ነው። ከዚያ ሐዋርያትንም ጠርቶ እኮ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ፣ ያመነ እየተጠመቀም ይድን። ለፍጥረት ሁሉ ወንጌልን ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። አይ ውሃ ምን ያደርጋል ይሄ አይ ብሎ የማያምን ሰው ጥምቀቱን አያድንም ብሎ የሚያምን ሰው ይፈረድበታል። ምንም ጥያቄ የለው። ማለት አምኖ መጠመቅን የማያምን ሰው ካለ አይ በጥምቀት አንድ ሰው አምኖ በጥምቀት መዳን እንዳለ የማያምን ሰው ካለ ይህ ውሃ ምናምን ካለ ይፈረድበታል። ምንም ጥያቄ የለውም። ምንም ጥያቄ የለውም። ለዚያ ነው ያላመነ ይፈረድበታል ያለው። ይሄንን የምናምነው ነገር ጥምቀት እንደሚያድን የምናምነው ነገር ነው። ባዶ ውሃ ማለታችን አይደለም። ምንም ጥያቄ የለውም። ከቃሉ ጋር ነው፣ ከእምነት ጋር ነው፣ ክርስቶስን የምንለብስበት ነው። ስንጠመቅ ውስጡ ራሱ ሐሳባችን ራሱ ክርስቶስን እንለብሳለን ብለን እንጂ የምንጠመቀው ባዶ ውሃ ልንቦጫረቅ አይደለም። ባዶ ውሃ እንደሆነ ካሰብነው እንጠጣዋለን፣ እንወስድበታለን እንጂ ይሄ ጥምቀት እምነትን የያዘ ነገር ነው። ኃጢአቴ ክርስቶስን እለብስበታለሁ ጸጋ እቀበልበታለሁ ብለን የምናደርገው እምነትን የሚያክል ትልቅ ነገር የያዘ ነው ጥምቀት። የእግዚአብሔር ቃል ያለበት ነው ደግሞ። ስለዚህ ጥምቀት ቬሪ 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 ኢምፖርታንት ኤንድ ነሰሰሪ ነው። የሆነ ተጨማሪ ነገር ምናምን እንጀራ በልተህ ውሃ ጠጥተህ ከዚያ ተጨማሪ ጁስ እንደምትጠጣው አይደለም። ቴንኪው መጠየቅ እንችላለን ከሲዝን ይቻላል። እሺ ሰላም እንዴት ናችሁ ወገኖች? ያለውን ዲስከሽን አስፈቅዱ። አስገብታኝ ነው እሷ እና እኔ ማን ነው የሚቀድመው? ከኔና ከጄጄ ጄጄ ነው የሚቀድመው። ቤተ እምነትህን ግን ንገረን። ኢቫንጀሊካል። ኦኬ እሺ ጠይቅ። ኦኬ ስለ ጥምቀት ቀሲስ የተናገሩትንም ካዱሽ የተናገሩትንም ሰምቻለሁ። መጽሐፍ ቅዱስ ላይ እስካሁን የተወራው ስለ ጥምቀት የግድ አንድ አማኝ ወይ ደግሞ አንድ ጌታን ያመነ ሰው የውሃን ባፕቲዝም ፐርፎርም ካላደረገ ይድናል ወይ? የግዴታ ማድረግ አለበት ወይ? ውሃ ውስጥ መግባት አለበት ወይ የሚል ነው። ሁለተኛው ደግሞ ውሃ ውስጥ መግባት አለበት የኃጢአትን ስርየት ያስተሰርያል ያነጻል ከተባለ ከዮሐንስ ጥምቀት ምንድነው ታዲያ ልዩነቱ የሚለው ነው። ሶስተኛው ደግሞ በማቴዎስ ወንጌል ላይ በወንጌላዊ መጽሐፍ ላይ እነዛ ሁለቱ ወንበዴዎች ይህንን ልበል ሰው መጀመሪያ ያዘው ይህንን ያዘው ግዴታ ነው ወይ ላለው ምንም ጥያቄ የለውም። እስካሁን ሳወራው መጽሐፍ ቅዱስ የሚያስተምረው ስለሆነ ግዴታ ነው። የሁለተኛው ላይ ግን የሁለተኛው ሀሳቤ ተበተነብኝ ማስታወሻ ስላልያዝኩኝ የሆነ መነሻውን ብቻ ንገረኝ። ኦኬ ሁለተኛው ደግሞ የውሃ ጥምቀት አንድ ሰው ከዮሐንስ ጥምቀት የዮሐንስ ጥምቀት የንስሐ ጥምቀት እስከሆነ ድረስ ለኃጢአት ስርየት የሚደረግ ጥምቀት እስከሆነ ድረስ አንድ ሰው ውሃውን መግባቱና መውጣቱ እርሶ ከተናገሩት ጋር ለኃጢአት ስርየት መሆኑን ምንድነው ልዩነቱ? ዮሐንስ ጥምቀት አይደለም ወይ? በጣም ጥሩ ጥያቄ ነው ወንድማችን ጀጀ። አሁን የዮሐንስ ጥምቀት የመዘጋጃ ጥምቀት ነው። የኃጢአት
ስርየት የሚገኝበት ጊዜያዊ ኃጢአት ነው። ይሄም የዘላለም ኃጢአት የሆነው ነገር ክርስቶስን መልበስ የሚገኝበት ሳይሆን ክርስቶስ ሲመጣ መንገድ ጠራጊ አይደለ? በትንቢተ ኢሳይያስ ምዕራፍ 44 ላይ ትንቢት የተነገረለት ነው። ዮሐንስ ቃለ ዓዋዲ ነው፣ ዘይሰብክ በገዳም የተባለ ነው። መንገድ ጠራጊ ነው። ሰዎቹ ተራራው ዝቅ ይበል፣ ጎድጓዳው ከፍ ይበል፣ ምድረ በዳው ይስተካከል፣ እነሆ ዛፍ በምሳሩ ስር ተቀምጧል፣ ለፍሬ የማያፈራ ዛፍ ሁሉ ይቆረጣል እያለ እያስተማረ ሰዎቹ እየመጡ ከኃጢአታቸው እየተናዘዙ ወታደሩም ነጋዴውም እየመጣ ይጠመቅ ነበረ። ይሄ የመዘጋጃ ነው። ክርስቶስን ሙሽራውን የመቀበያ ሊመጣ ያለው ክርስቶስን ማሳያ ነው። በኋላ ሲመጣ ዮሐንስ ጠቆመ። ምን ብሎ እኔ አንተ ክርስቶስ ነህ ወይስ ሌላ ነህ? ማነህ? ለላኩን እንነግራቸው ዘንድ ንገረን ብለው እኮ ሌዋውያንንና ካህናቱን ዮሐንስ ወንጌል ምዕራፍ 1 ላይ ልከው ነበር። አይሁድ ማነህ አንተ? ኤልያስ ነህ ዋይ ከነቢያት ነቢዩ ነህ የሚል ነው ያለው። ኤልያስን አይልም። ግን ነቢዩ ነህ ሲሉ ሙሴ ነህ። ምክንያቱም ሙሴ በደመናና በባህር እስራኤላውያን አጥምቆ ስለነበረ ነቢዩ ነህ። ኤልያስ ደግሞ ባህረ ዮርዳኖስን ተሻግሮ አርጓል እና ያ እንደ ጥምቀት አድርገው ያስቡታል በብሉይ ኪዳን። እና ነቢዩን ካልሆንክ ማንህ አንተ የምታጠምቀው? ማንህ አሉት። ዮሐንስን አይ አይደለሁም ማለት ዮሐንስ ነው ራሱ ሲያጠምቅ የነበረው። አይ ከፍ ብሎ ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ መሰከረ ምናምን እሱ ብርሃን አልነበረምና ስለ ብርሃን ሊመሰክር መጣ እያለ ቅዱስ ዮሐንስ ወንጌላዊ ይጽፍልናል። ራሱ ዮሐንስ ብርሃን አልነበረም፣ እውነተኛው ብርሃን እንዲመጣ መንገድ የሚጠርግ ነበረ እና ከዚያ መጣና ክርስቶስ ሌዋውያንን ነው የላኩት። ሌዋውያንን መላካቸው ካህናቱና ሌዋውያንን ይላል ዮሐንስ ወንጌል ምዕራፍ 1 ላይ ቃል በቃል ቆያ እየውት እና ለምንድን ነው ይሄ የሃይማኖት ጥያቄ ስለሆነ እንግዲህ ካህናት ሁሉ ሌዋውያን አይደሉም። ካህናት ሁሉ ሌዋውያን ናቸው። ሌዋውያን ሁሉ ግን ካህናት አይደሉም። ሌዊ እንደሚታወቀው ለክህነት የተመረጠ ነገር ነው። ያዕቆብ አንዱ ልጁ ነው። ስለዚህ ከሌዋውያን ወገን ካህናት ይመረጣሉ። ለክህነት የውስጥ መስዋዕት ለማቅረብ ለምናምን ካህናት አሉ። ሌዋውያን ግን በመቅደስ ውስጥ ካህናቱን የሚያገለግሉ የሚራዱ የሚያግዙ ናቸው። ሁሉም ካህናት አይደሉም ሌዋውያን ሁሉ ግን ካህናት ሁሉ ግን ሌዋውያን ናቸው እና ስለ ሃይማኖት የሚያውቁት እነሱ ስለሆነ ማነህ አንተ ብለው ጠየቁት። ሌዋውያንና ካህናቱን በላኩበት ጊዜ ዮሐንስ ወንጌል ምዕራፍ 1:19 ላይ የዮሐንስ ምስክርነት ይሄ ነው አለ። ኦኬ መሰከር፣ አልካደም። እኔ ክርስቶስ አይደለሁም ብሎ መሰከር። እንኪያስ ማነህ? ኤልያስ ነህን አሉት። ቅድም እንደነገርኳቸው ኤልያስ ባህር ከፍሎ ስለአረገ አይሁድም ነብዩ ነህን አሉ። ነብዩ ነህን የሚለውን እኛ ቤተክርስቲያን ሙሴን ማለታቸው፣ ነብዩ ሲሉ ሙሴን ነው። ሙሴ ቅድም እንደነገርኳቸው በባህርና በደመና ስላጠመቃቸው እስራኤላውያን የአንደኛ ቆሮንቶስ ምዕራፍ 10 ላይ ይህንን ቅዱስ ጳውሎስ ነግሮናል። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። ማንን? ዮሐንስን። እርሱም ነቢዩ ኢሳይያስ እንዳለ አለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። ይሄ ደግሞ ያለው ትንቢተ ኢሳይያስ ምዕራፍ 40 ላይ ነው። የተላኩትም ከፈሪሳውያን ነበሩ። እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለህ። አሁን ክርስቶስ ካይደለህ ስለምን ታጠምቃለህ ይሉታል። ክርስቶስን የት ያውቁታል? ሲጀመር እነሱ ክርስቶስ ካይደለህ ክርስቶስ ያጠምቃል እንዴ? በነቢያት ምን ተብሎ ተጽፏል? ወእነ ዛክሙ በማይ ጽሩ በጥሩ ውሃ እረጭባችኋለሁ። መሲሁ በሚመጣበት ጊዜ እንዲህ ያለ ትንቢት አለ እና ይችን መሲሁ ክርስቶስ ማለት መሲህ ማለት ስለሆነ መሲሁን ደግሞ ይጠብቁት ስለነበረ መሲሁ ሲመጣ በጥሩ ውሃ ሰዎችን ማለት እንደሚረጭ ስለሚናገር ክርስቶስ ካይደለ ለምን ታጠምቃለህ? ሲመጣ እሱ በጥሩ ውሃ ይረጨናል ነው ነገሩ። ታዲያ ለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ አለ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል የጫማውን ገመድ ምናምን ብሎ በነገው ይላል። በማግስቱ ምን ሆነ?
እያጠመቀ በነበር ይሄ በዮርዳኖስ በቤተራባ በቢታንያ በኩል በቤተራባ ሲያጥ በማግስቱ በነገው ሲያስተምርለት የነበረው ክርስቶስ መጣ እና ዮሐንስ እንዲህ አለ። ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ ብሎ ዮሐንስም እንዲህ ብሎ መሰከረ። መንፈስ ቅዱስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይ ኖረ እያለ ይናገራል። ስለዚህ የዮሐንስ ጥምቀት የመዘጋጃ የዓለሙን ኃጢአት የሚያስወግደው የእግዚአብሔር በግ እንዲመጣ ማዘጋጃ ነው። ታዲያ በምን ይለያል የክርስቶስ ጥምቀትስ? አሁን በምን እንደሚለይ አንደኛ ዮሐንስ ያጠመቀው ለኃጢአት ስርየት ነው። ክርስቶስ ኃጢአተኛ ቢሆን ኑሮ ለኃጢአት ስርየት ነው የተጠመቀ እንለው ነበር። ሎቱ ስብሐት። ስለ ኃጢአት ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? ማንም። ኃጢአት የለበትም፣ ኃጢአትን አላደረገም። ወኢተረክበ ሐሰት ውስጥ ምንም በአንደበቱ ክፋት ሐሰት አልተገኘበትም፣ ጻድቅ ነው። እሳ ጥምቀትን የክርስቶስ ጥምቀት መወለጃ ነው፣ ጽድቅን ለመፈጸም ነው። የነበረውን አንደኛ የብሉይ ኪዳን ያንን የነበረውን ነገር ፈጸመው። ሁለተኛ አዲስ ኪዳን ሰዎች የሚወለዱበትን ነገር እያደረግ ነው እና የሚለየው በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ክርስቶስ በተሰቀለ ጊዜ አንዱ ጭፍራ ሄደና ጎኑን ወጋው። ሲወጋው ውሃና ደምና ውሃ ከጎኑ ወጣ ይላል። አሁን ይሄ ከጎኑ የወጣው ውሃ ለኃጢአታችን መንጫ፣ ደሙ ስለ ኃጢአታችን ስርየት የፈሰሰ ነው እና ልክ ከአዳም ጎን ሔዋን እንደተገኘች ቅድስት ይቺ ሙሽራ ቤተ ክርስቲያን ከክርስቶስ ጎን በደሙ ፈሳሽነት እዚያ ኤፌሶን ምዕራፍ 10 ላይ እንደሚናገረው አካሉን የሚያድን ክርስቶስ እንደሆነ ስለዚህ ሙሽሪት ራሱን አሳልፎ እንደሰጠላት የሚናገር ነው። ስለዚህ ዳግሚት ሔዋን ቤተ ክርስቲያን የምትወለደው ከማየገበው ተጠምቃ ነው። በዚያ ነው ቦርናጌን ነው ሰው የሚወለድበት ነው እና የአዲስ ኪዳንማ ከክርስቶስ ጎን የምንወለድበት ማለት ከስላሴ የምንወለድበት ነው እና በጥምቀት ጊዜ የምንባርከው ውሃ ማየገቦ ነው የምንለው። ከጎኑ ከክርስቶስ የወጣው ሰው ሲወጋ ለብቻ ውሃ አይፈስም፣ በታምር አይሆንም። ደም ነው እንጂ ከሰው ጎን ሊወጣ የሚችለው ውሃ። ያ ግን መጽሐፍ ቅዱስ ለይቶ ውሃና ደም ነው የሚለን። ደም ነው። ውሃና አጥንት አይደለም የሚለው፣ ውሃና ስጋ አይደለም የሚለው፣ ውሃና ደም ነው የሚለው እና ይሄ ከክርስቶስ ጎን የምትወለድበት ቤተ ክርስቲያን ነው። ቦርናጌን የምንሆንበት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ከውሃና ከመንፈስ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም ማለት ሰው እንዲህ ከሸመገል በኋላ እንዴት ይወልዳል? ይሄ ከስጋ መወለድ አይደለም። ወደ ማህፀን እንደገና መግባት አይደለም። እህሳ ምንድን ነው? በውሃና በመንፈስ ምክንያቱም ሚስቲካል ነው። ይሄ ምስጢር ነው የምንለው ሰው ሲወለድ አይታይም። ግን ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተቀበሉበት አባባ ብለን የምንጠራበት ልጆች ቦርን አጌን የምንሆንበት እንደገና እንወለዳለን። ለምንድን ነው እንደገና መወለድ ያስፈልገን? ምክንያቱም የሰው ልጅ በኃጢአት ምክንያት በአዳም ምክንያት ከእግዚአብሔር ጋር ተጣልቶ ነበር። ስለዚህ የሚታረቀው የእግዚአብሔር ልጅ አልነበረም። አዳም መጀመሪያ ሲፈጠረው የእግዚአብሔር ልጅ ሆኖ ከእግዚአብሔር ጋር እንዲኖር በገነት ነው የተፈጠረው። ባሪያው በምሳሌው ነው የፈጠረው። ግን ልጅነቱን አጣ። በምክንያት በኃጢአት ምክንያት ባሪያ ሆነ። የዲያብሎስ ባሪያ ሆነ። የዲያብሎስ ባሪያ የነበረው የእግዚአብሔር ልጅ የሚሆነው በምንድን ነው? እንደገና ሲወለድ ነው። ለዚያ ነው ኤፌሶን ምዕራፍ 2 ላይ ቁጥር 10 ላይ አስቀድሞ እኛ ፍጥረት ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። እንደገና በክርስቶስ ተፈጥረን አንደኛ አዲስ ፍጥረት ነው የሆነው። እንደገና ነው የተፈጠርነው። ለምን? የመጀመሪያው ሰው ቆሾ ስለነበረ ማለት። ስለዚህ ይሄ ከዮሐንስ ጥምቀት የሚለየው ቦርናጌን የምንሆንበት ከኃጢአታችን የምንነጻበት ጸጋ መንፈስ ቅዱስን የምንቀበልበት ክርስቶስን የምንለብስበት ስለሆነ ነው። ያኛው እንደዚህ አይደለም ነው።
ሰፊ ልዩነት አለ። ቀሲስ አመሰግናለሁ። መጨረሻ ጥያቄን ጠይቅና ከዛ የራሴን አስተያየት በተናገሩት ላይ አስተያየትና ጨርሳለሁ። ግን እየሄደብኝ ነው። እሺ የመጨረሻው ጥያቄ ምንድን ነው? እንግዲህ ለኃጢአት ስርየት ነው የሚል ከሆነ የመጨረሻው ጥያቄ እነዛ ሁለት ወንበዴዎች ስቅለት ላይ በነበሩበት ሰዓት ላይ አንዱ ወንበዴ ዛሬ ከኔ ጋር በገነት ትኖራለህ የተባለው ሰውዬ ጥምቀትን አልፈጸመም። ታዲያ ሰውዬ መዳኑን በምንድን ያረጋገጠው? ኢየሱስስ በምንድን ያረጋገጠል መዳኑን? ቆንጆ ጥያቄ ነው። በጣም ቆንጆ ጥያቄ ነው። አንደኛው የመልሱ ይሄ ኤክሰፕሽናል ነው። ጥምቀት አጥምቁ ብሎ ያዘዘው ጌታ ከመንፈስ ቅዱስ ከመጣ በኋላ ነው እንዲያጠምቁ። ትምህርቱን ከተነሳ በኋላ ማለት ከመሞቱን በፊት አስተምሯል፣ ከተነሳም በኋላ አስተምሯል። የጥምቀትን ትምህርት አስተምሯል። ነገር ግን ምክንያቱም ክርስቶስ ገና መስቀል ላይ ነው ያለው። የጥምቀት ጊዜ የለም። ለማጥመቅም ደሙ አልፈሰሰም ማለት ማየገቦ ነው። በእርግጥ በዛን ሰዓት ላይ ጎኑ መስቀል ላይ ስለሆነ ያለው በዚያን ጊዜ ላይ ይቅር በለኝ በማለት ደሙ በመፍሰሱ ጭምር ነው ገነት የገባው የሰውዬ። ስለዚህ እዚያ ላይ የምናየው ኤክሰፕሽናል ነው የሆነ ነገር ነው። አሁንም ቢሆን በአዲስ ኪዳን ሰው በክርስቶስ አምኖ የሚያጠምቀው ካህን ጠፍቶ ቤተክርስቲያን ይህንን ሰው ለማጥመቅ ጊዜ ቦታ ብታጣ አምኖ ብቻ ወደ እግዚአብሔር መንግስት ይገባል ብለን እናስተምራለን። ምክንያቱም እንባው መጸጸቱ ከራሱ የሆነውን ነገር ስለጨረሰ የሚቀረው የቤተ ክርስቲያን የአጥማቂዎቹ ጉዳይ ነው የሚሆነው። የአጥማቂው ጉዳይ በመዘግየቱ ምክንያት አጥማቂ ቢያጣ አንድ ሰው ኤክሰፕሽናል ነው። ካጣ ይሄ ያመነ ሰው ካህን በማጣቱ ምክንያቱም የእግዚአብሔር ድርሻ ነው ይሄ። ስለዚህ ይኮንናል ብለን እኛ አናስተምርም። ይሄ ሰው አጥማቂ ከመስቀል ላይ ነው ያለው። ሊወርድበት የሚችልበት ነገር የለውም። እንደው ወይንም ጌታ እድሜ ቢሰጠውና እስከ ጥምቀትን ሐዋርያት ማጥመቅ እስከጀመሩበት ድረስ ቢቆይ ኖሮ እርግጠኛ ነኝ አይ በመስቀል ላይ እኮ ገነት ትገባለህ ብሎኛል፣ ስለዚህ በህይወት ቢተርፍ ማለት ነው፣ ስለዚህ አልጠመቅ ቢል ይሄ ሰውዬ አይድንም። ነገር ግን ዛሬ ከኔ ጋር በገነት ትኖራለህ ነው ያለው። ኦልሬዲ ሰውየው አብሮ ሞቷል። ስለዚህ በትንሳኤው ከብሯል ማለት ነው። ቴንኪው። ኦኬ። ስለዚህ እኔ አንድ ትንሽ ኮመንት ልስጥና ልወርድ፣ አላስረዝመውም። ስለዚህ አሁን ጥምቀት የሚለውን ስንረዳ በአዲስ ኪዳን ከክርስቶስ ጋር አንድ የምንሆንበት፣ ከትንሳኤው ጋር አንድ የምንሆንበት፣ ከሞቱ ጋር አንድ የምንመስልበት መንፈሳዊ ፐርፎርመንስ ነው። ስለዚህ የግዴታ አንድ ሰው ያመነ ሰው መንፈሳዊ ስርዓቱን ፈጽመዋል። ክርስቶስን ሲያመን ዳግመኛ ሲወለድ ሞትን ከሚመስል ሞቱ ጋር፣ ትንሳኤውን ከሚመስል ጋር ትንሳኤውን ፈጽመዋል። ውሃ ውስጥ መግባቱና ጴጥሮስ የተናገረው ውሃ ውስጥ መግባቱ ፐርፎርም እንደተጠመቀ የሚያሳየው አንድ መሆኑን የሚያሳይበት ምልክት ነው እንጂ ተብሎ የተጻፈው የግዴታ አንድ ሰው ስለዳነ ብቻ አንድ ሰው ስላልተጠመቀ ብቻ አይደለም ማለት አይደለም። ውሃው መጠመቅ አለበት። ውሃውን መጠቀም አለበት። ግን ውሃውን ካልተጠቀመ ግን ሰውየው በመንፈሳዊ ስርዓት ከክርስቶስ ጋር ከትንሳኤው ጋር ከሞቱ ጋር አንድ ሆኖ ተጠምቋል በመንፈሳዊ ስርዓት። ነገር ግን ምድራዊ ላይ መፈጸም ስላለበት ያንን ውሃ ሲምቦሊካል ስለሆነ አንደኛ መያዝ ያለብህ የሐዲስ ኪዳን ሕግ በደም የቆመ ነው። ይኸውልህ አሁን ስለዚህ ሰውዬ ስታወራ ክርስቶስ በብሉይ ኪዳን የነበሩ ሰዎች አሁን እዚያ አንደኛ ጴጥሮስ ቅድም ስናነበው የነበረው እኮ ወደ ወይን ወርዶ ነፍሳትን ሰበከላችሁ ተብሎ ተጽፏል። አሁን በብሉይ ኪዳን የነበሩ ሰዎችም እየመጣችሁ ካልተጠመቃችሁ አትድኑም ብለን እኮ እኛ እኮ አይዱኑም። በብሉይ ኪዳን የነበሩ እና አብርሃም እነዚህ ሁሉ ስላልተጠመቁ አይዱኑም ብለን እኮ እኛ እናስተምርም። እነሱ የነበሩት በብሉይ ኪዳን ሕግ ነው። ክርስቶስ ራሱ አዲስ ኪዳንን በደሙ ነው ያቆመው። ልብ አድርግ። የአዲስ ኪዳን ሕግ የሚጀምረው ፍጻሜ የሚያገኘው በጥምቀቱ ወይም በመሞቱ ጊዜ ነው። ስርየት ካገኘ በኋላ በደሙ ከቆመ በኋላ ከጸና በኋላ ሕጉ ፕራክቲካሊ ክርስቶስ ትንሣኤው ከትንሣኤው ግሎሪፋይድ የሆነውን ማንነት ወደፊት ያለውን በሙሉ የሚያሳይ ነገር ነው። ስለዚህ ጥምቀት ልብ አድርግ፣ ስርዓት ነው ካልክ ጥምቀት መወለጃ ነው። ስርዓት ነው ካልክ ሰው ሳይወለድ ከእናት ከአባቱ በመታሰብ ብቻ ሰው ይወለዳል እንዴ? የግዴታ ሰው ከስጋና ከደም ለመወለድ ምን ያስፈልገዋል? የግዴታ ሰው ለመወለድ ከእናት ከአባቱ በዘር በሩካቤ መገኘት አለበት። ዝም ብሎ መወለድ አይችልም። ስርዓት ነው ተብሎ ልክ መንፈሳዊ ልደትም ልደት ነው፣ መወለድ ነው እንጂ ስርዓት አይደለም።
መወለድ ስርዓት ሊሆን ስለማይችል ማለት ነው። ማን መገኘት ማለት ስለሆነ መፈጠር ማለት ስለሆነ ስለዚህ እንደ ስርዓት የምትቆጥረው ተጨማሪ ከሆነ ነው። ማንነት ነው ራሱ ነው። ጥምቀት ራሱ መፈጭ መወለጃ ነው፣ መፈጠሪያ ነው፣ አዲስ ሰው መሆኛ ነው። አመሰግናለሁ ቀሲስ። ለማንኛውም አዲስ ኪዳን ያለው ጥምቀት የሚለውን ስናየው አንድ የምንሆንበት የምንተባበር ነው እንጂ ዳግመኛ የምንወለድበት ነው አላለም። ጥምቀትን የማያገኝ ሰው እንደዚያማ ከሆነ ይኸውልህ በማስረጃ እናውራ። ልታፈርስ ከሆነ ያልኩትን ሊሄዱ ስለሆነ ነው እንደዛ ያልኩት። ግድ የለም ዝም ብዬማ ዝም ብለህ ጥቅስማ ይኸውልህ ከረፈረፍክ ጥሩ አይደለም። ልታፈርስ ፈልገህ ከሆነ አፍርሰው፣ ችግር የለውም። ለማፍረስ ሳይሆን ጥምቀት የሚለውን ባፕቲዝምን ስንረዳው ክርስቶስን ሳይለብሱ ክርስቶስን መልበሻ ነው አልክ። ለምንድን ነው ክርስቶስን የምትለብሰው? ኦኬ ከክርስቶስ ጋር አንድ የምንሆንበት ትንሣኤው አንድ ካልሆንክ ትድናለህ እኮ። አንድ የምንሆንበት መጀመሪያ ማመን ነው የሚቀድመው አይደለ? ያመነን የሚለው ምንም ጥያቄ የለም። እግዚአብሔር ልጅ እንደሆነ ስናምን ከሞቱ ከዛ አመንን። ከዛ ደግሞ ሁለተኛው ደግሞ ምንድነው? ጥምቀት ነው የሚለው አይደለ? ጥምቀቱ ደግሞ ምንድነው? አንድ የምንሆንበት ነው። ጥሩ እኮ ነው። አንድ የምንሆንበት ትንሣኤ የምንተባበርበት ከሙታን ትንሣኤ የምናንበት ከኃጢአታችን ምንድንበት ነው ምንሰራይበት የሚሆን ነው። ነገር ግን ጥያቄውን ኮንፊውዥን ያደረገው አንድ የጀጀ ከክርስቶስ ጋር ሳትተባበር በጣም ቁልፍ ነገር ነው ያነሳው። ከክርስቶስ ጋር ሳትተባበር ክርስቶስን ሳትለብስ በሞቱና በትንሣኤው ከእርሱ ጋር ሳትተባበር መዳን አለ? የለም። ታዲያ ጥምቀት ይኸውልህ ጥምቀት ነው ይሄን የሚያደርገው። አሁን ትንሽ ኮንፊውዥን የፈጠረው ምን ላይ መሰሎት ቀሲስ? የግዴታ አንድ ሰው ካመነ ሞትን ከሚመስል ሞቱ ጋር ከተተባበረ ጥምቀት ያ ነው ምልክቱ። ትንሣኤ በሚመስል እኛም እኮ ከሱ የተለየ እኮ አይደለም ያለ። ጥያቄው መጨረሻው ምንድን ነው? አሁን ኮንፊውዥን የፈጠረ ያለው ምንድን ነው? አንድ ሰው ይሄንን ስፒሪቹዋሊ ፐርፎርም ካደረገ መጠመቅ አለበት፣ ውሃ ውስጥ መግባት አለበት። አዎ አለበት። ይህንንም አምናለሁ። ነገር ግን ቅድም ያሉ ነገር አለ። ከቤተክርስቲያን አንጻር የሚሆን ከቦታም አንጻርም ቢሆን ያንን ውሃ ፐርፎርም ማድረግ ካልቻለ አንድ ሰው ውስጡ መንፈሳዊ ነገር ፊዚካል አላደረገውም እንጂ መንፈሳዊው ላይ ከክርስቶስ ጋር በሞቱና በትንሣኤው ተባብሯል፣ ድነዋል ነው ጥያቄው። እሱማ ቅድም አልኩ። እሱ ምን ይባላል? እዛ ላይ ከሆነ ያስማማናል። ቆይ ይኸውልህ አሁን ወንጌል ስለሆነ የምንማረው እሺ ህጉን በምላት መጀመሪያ አንድን ሀገር የሚያስተዳድር ህገ መንግስት ሲቀረጽ ህጉ ፍጹም ላይሆን ይችላል። ህጉ እኮ ፍጹም ላይሆን ይችላል። ኤክሰፕሽናል የሆነ ነገር ሊፈጠር ይችላል። ኤክሰፕሽናል የሆነ ነገር ሲፈጠር መንፈሳዊ ፍትህ መንፈሳዊ ስጋዊ ታይቶ የተለያየ ነገር ይታይና ይህንን ነገር የሚዳስስ ዘመን አመጣሽ የሆነ ነገር ስለሆነ የለም በህጋችን ላይ ይህ ምን ይደረግ ተብሎ ህግ ከሌለ በሌለ ህግ ስለማይጠየቅ ባለው ሁኔታ ተገምግሞ ያልፋል። አሁን አንተም የምትለው ይሄ ኤክሰፕሽናል የሆነ ነገር ከመጣ በሌለ ህግ ሰው ስለማይጠየቅ ሰው አምኖ አልሆ ቅድም እኮ አንድ ሰው አመነ። ያመነ ሰው ደግሞ አጥማቂ ያስፈልገዋል አይደለ? ሐዋርያት ያስፈልጉታል፣ ካህናት ያስፈልጉታል። እሺ የሚያጠምቀው ሰው ከሌለ ድርሻው የማን ነው የቀረው ማለት ነው? ሰውየው ጨርሷል፣ ሬዲ ነው። እንዳልጠመቅ ምን የሚከለክለኝ ማን አለ እያለ ነው። ሰው እየፈለገ ነው። ሰውን ማዘጋጀት የእግዚአብሔር ስራ ነው። ካህናትን መምህራንን መላክ የመንፈስ ቅዱስ ስራ ነው፣ የቤተ ክርስቲያን ስራ ነው። አሁን ጥያቄ የምጠይቀው ጥያቄ እኮ ያ ሰውዬ ኤክሰፕሽናል ሳይሆን ይሄ ሰው ድነዋል። ይሄ ሰው ከሞትን በሚመስል አሁን ይሄ ሰው ድኗል። አሁን ችግሩ ምንድን ነው? አልዳንም። እዚህ ጋር ነው ችግሩ። ይሄ ሰው ኢየሱስን ካመነ ዳግመኛ ከተወለደ በመንፈስ አምኖ ከተወለደ ከዳነ ሲያምን ምን ብሎ ነው የሚያምነው? የእግዚአብሔር ልጅ እንደሆነ ያምናል አንድ ሰው አይደለ? እግዚአብሔር ልጅ እንደሆነ የሚያምን አሁን ማመን ማለት የእግዚአብሔር ልጅ እንደሆነ ብቻ ማመን አይደለም። እሱንማ ሰይጣን ያምናል። አንድ ሰው የእግዚአብሔር ልጅ እንደሆነ ጌታ ኢየሱስ ክርስቶስ ከሙታን እንደተነሳ ላጥፍ እንዳመነ ካመነ ይሄንን ካመነ ከኃጢአቱ የሚነጻው ግን ሲጠመቅ ነው እኮ ላመጣሉት ነው።
ሲጠመቅ ነው የሚባለው ነው። ስለዚህ ስላምን አልተባበረም ነው። አዎ ይኸው የሐዋርያት ሥራ ቁልጭ ብሏል። አሁን አንተ የምትለውን ቆይ አንተ የምትለው ራሱ ይኸው ሰዎች እኮ ወንድሞች ብለው ጠሩ እኮ። አሁን እነዚህ ልባር ሐዋርያትን ወንድሞች ምን እናድርግ ነው ያሏቸው። በስብከታቸው ተነክተው ወንድም እስከ ማለት ድረስ ደረሱ እኮ። ኦኬ ክርስቶስ አዳኝ እንደሆነ አምነዋል። አዎ አምነዋል። ክርስቶስ ቅዱስ ሐዋርያት የሰበኩላቸው ትክክለኛው መሲሁ እንደሆነ አዳኙ እንደሆነ የተሰቀለው ስለ ኃጢአታቸው እንደሆነ ልባቸው እስኪነካ ድረስ እንደው ምን እናድርግ እስኪሉ ድረስ እኮ አምነዋል። ማለት ከዚህ ኃጢአታችን ለመንጻት ምንድን ነው ማድረግ ያለብን? መጠመቅ ነው ያለባችሁ። ከኃጢአት ሳይታጠብ አንድ ሰው ኦኬ ስላመን ብቻ እንቁም ካሉ አይድኑም። ለምን? አይ በቃ ካመናችሁ በቂ ነው፣ በቃ አሁን ድናቸዋል፣ ግን እንደው ተጨማሪ የሆነ ነገር እናርካላችሁ እዛ ጋር እኮ ሐዋርያት ሥራ ላይ ቀሲስ በክርስቶስ ኢየሱስ ስም በኢየሱስ ክርስቶስ ተጠመቁ ነው ያለ። በኢየሱስ ክርስቶስ ስም ጨምሮ አላቸው። በኢየሱስ ክርስቶስ ተጠመቁ ነው ያላቸው። በኢየሱስ ክርስቶስ ደግሞ መጠመቅ ማለት ቃል ጥቅሶች አለ፣ ብዙ ጥቅሶች አለ። አንድ አካል የምንሆንበት ከሱ ጋር ምን ተባበረ የውሃ ፐርፎርማንስ ሲሆን አንድ የምንሆንበት ነው እያለ ያለው እንጂ አንድ ሰው ካመነ ከዳነ ማለት በነገራችን ላይ የግዴታው አመጽ አይደለም። በኢየሱስ ክርስቶስ ስም ተጠመቁ ማለት በነገራችን በኢየሱስ ክርስቶስ ስም አምናችሁ ማለት ነው። አዳኙ መሆኑን የዛ መሆኑን አምናለሁ። በኢየሱስ ክርስቶስ ሰው ሲጠመቅ በኢየሱስ ክርስቶስ ስም አምናለሁ፣ ቤዛዬ እንደሆነ ስለ ኃጢአቴ እንደሞተ ስለ ጽድቄ እንደተነሳ አምናለሁ፣ እክህደከ ሰይጣንን እክዳለሁ ይላል። ሰው ሲጠመቅ ሁልጊዜ እኛ በቤተክርስቲያን አሁን እክህደከ ሰይጣንን እክዳለሁ፣ ክርስቶስን አምናለሁ ይላል። ታዲያ ይሄን ጥምቀት እኮ ነው የምናወራው። አንድ ሰው ይሄን ካመነ መጽሐፍ ቅዱስ ደግሞ በክርስቶስ ኢየሱስ አንድ አካል እንደሆናችን ደግሞ ይናገራል። ሌላ ምዕራፍ ላይ ልንገርሃ ከዚያ ይህንን ብሎ ሲጠመቅ ምን ይሆናል? ከኃጢአቱ ይታጠባል፣ ንጹህ ይሆናል። ያን ጊዜ ክርስቶስን ይለብሰዋል። ያመነው ክርስቶስን ይለብሰዋል፣ ጸጋውን ይለብሳል ማለት ነው። ልብ አድርግ። ከጸጋ የተራቆተ አልነበር የሰው ልጅ በኃጢአት ምክንያት እና ክርስቶስን እንደገና ይለብሰውና ከእግዚአብሔር ልጅነት ወጥቶ አልነበር ባለመታዘዝ የሰው ልጅ የእግዚአብሔር ልጅ ይሆናል። ባለመታዘዝ የዲያብሎስ ልጅ ሆኖ ባሪያ ሆኖ ነበር የሰው ልጅ። ሲጠመቅ የእግዚአብሔር ልጅ ቦርናጌን ይሆናል። ከጸጋ እግዚአብሔር ተራቅቶ ነበረ፣ የመንፈስ ቅዱስን ጸጋ ይቀበላል። ምክንያቱም ጸጋ ተራቅቶ የነበረው ሰው የሚለብሰው በክርስቶስ ስለሆነ በጥምቀት አማካኝነት ስለሆነ። አየህ ጥምቀት ልብ አድርግ ወንድማችን ጀጀ እንዳትረሳው። ጸጋ የሰው ልጅ ከጸጋ ተራቅቶ ነበረ። በምክንያት ዕፀ በለስን በመብላቱ ምክንያት ተራቅቶ ነበረ። አሁን በክርስቶስ ምን ይሆናል? ጸጋ ይለብሳል። የመንፈስ ቅዱስ ጸጋ ትቀበላላችሁ ይላል። እንዲያውም ዮሐንስ ወንጌል ምዕራፍ 1 ላይ በጸጋ ላይ ጸጋ ተሰጠን ይላል አይደለም? እኛ ከሙላቱ አለ። በጣም የሚገርም ነገር ነው። አሁን በጸጋ ላይ ጸጋ ማለት ምን ማለት ነው እንዴ? ጸጋ ነበረ እንደ በፊት በጸጋ ላይ ጸጋ። አዎ በብሉይ ኪዳንም እኮ ፍጹም ያልሆነ ጸጋ ነበረ እኮ አይደለ? ነበረ እኮ። ለምን? ምን አይነት ጸጋ ነበር በብሉይ ኪዳን የነበረ? ለምሳሌ ሕገ ኦሪት ስጦታ ናት። ስጦታ ነበረች። ከፍጹም ጌትነቱ የተነሳ እስመም ተረፈ ዚአቡነ ሳይለ ኩልነ ጸጋ በዲበ ጸጋ የሚለው በጸጋ ላይ ጸጋ ማለት ምክንያቱም በሲና ተራራ ላይ የተሰጠ ነው። ያ የብሉይ ኪዳኑ ሕግም የእግዚአብሔር ስጦታ ነው። የእግዚአብሔር ጣት የጻፈው ነው። ግን የሚበልጥ ጸጋ አዲስ ኪዳን በማለት ያንን ሳንጥል 10 ትእዛዛትን አሁንም ስላሉ ማለት በጸጋ ላይ ጸጋ ተሰጠ። ወንጌል መንፈሰ ረድኤት ነበረ በብሉይ ኪዳን። ረድኤት መንፈሰ ረድኤት አልተለየም። ከነ አብርሃም ጋር አብሮ ነበረ እግዚአብሔር በረድኤት በከዊን አይደለም፣ በመሆን አይደለም፣ በስጋዊ አይደለም፣ ሰው በመሆን ሳይሆን በረድኤት ነበረ። እንደሚታወቀው እና አብርሃም በሲኦልም ሆነው በረድኤት ይጠበቁ እንደነበረ የሉቃስ ወንጌልን ምዕራፍ 16ን ማንበብ በቂ ነው። እና መንፈሰ ረድኤት ነበረ። አሁን ግን
በመንፈሰ ረድኤት ላይ መንፈሳዊ ልደትን ሰጠን። መሆንን የእግዚአብሔር ልጅ መሆንን በረድኤት ዝም ብሎ ሳይሆን በመሆን ክርስቶስ ራሱ ቃል ሥጋ ሆነ መሆን ነው አዲስ ኪዳን። እንዲያውም ጸጋና ጽድቅ ግን በኢየሱስ ክርስቶስ ሆነ ነው የሚለው። ሆነ መሆን ነው ይሄ። እሺ በመንፈሰ ረድኤት ላይ መንፈስ ልደትን ሰጠን። መንፈሰ ልደት ደግሞ በጥምቀት የሚገኝ ነው ብለናል። በአእምሮ ጠባይ ላይ ደግሞ መንፈሳዊ አእምሮ ደግሞ ተሰጥቶናል። የሰው ልጅ ሁሉ አእምሮ ጠባይ አለው። ሰው ሲወለድ ማንኛውም ሰው በአእምሮ ለቦ ይሄ ነፍሱ ሕያዊት ነባቢት ለባዊት ናት። አእምሮ ጠባይ ማለት ሰው በመሆኑ ፈጣሪውን የመፈለግ ፈጣሪውን ክፉና ደጉን የማወቅ ይሄ ይጠቅመኛል ይሄ ይጎዳኛል ብሎ የመመራመር ይሄ አእምሮ ጠባይ ይባላል። የተፈጥሮ እውቀት ነው። ግን መንፈሳዊ አእምሮ ደግሞ እኛ ተሰጥቶናል። ሐዲስ ኪዳን ልጆች በክርስቶስ የምናምን ሰዎች ግን መንፈሳዊ አእምሮ ማለት ግን ማንኛ መንፈሳዊያን ሰዎች በማንም አንመረመርም፣ እኛን ሁሉ እንመረመራለን እንዳለው ልክ ጴጥሮስ አናንያን እንደመረመረበት ያለ ልክ ቅዱስ ጳውሎስ በርያሱስን እንደመረመረበት ያለ መንፈሳዊ አይን ከሰማዩ በላይ ያለውን የእግዚአብሔር ልክ እንደ እስጢፋኖስ የሰማይ መስኮት ተከፍቶ ማየት የእግዚአብሔር ልጅ ማየት በቀኝ ኢየሱስ ክርስቶስን ማየት መንፈሳዊ አእምሮ ተሰጥቶናል ነው። ያኛው የመንፈሳዊ አእምሮ ጠባይ በጣም ጥቂት ነገር ነው። ስለዚህ በጸጋ ላይ ጸጋ ተሰጠናል። ስለዚህ ጸጋውን በመላት የተቀበልነው በጥምቀት አማካኝነት ነው። ለዚህ የመንፈስ ቅዱስ ጸጋ መቀበያ ጭምር ነው ጥምቀት። ጸጋ መንፈስ ቅዱስን የምንቀበልበት ነው። ያጣነውን ልጅነታችንን ጸጋችንን የምንለብስበት፣ ራቆታችንን ክርስቶስን ለብሰን ጸጋችንን መንፈስ ቅዱስን ለብሰን የምናገኝበት ነው ወዳጅ። እና ጥምቀት በጣም ኢምፖርታንት ነገር ነው። በጣም ኮምፕሮማይዝ እንዳታረጉት። በነጭና በጥቁር የተጻፈ ያመነ የተጠመቀም ይድናል። ባዶ ውሃ ነው አይደለም፣ ከቃሉ ጋር ነው። የእግዚአብሔር ሕግ ትእዛዝ ያለበት ነው ጥምቀት። ለምን አትተውትም? ህሊናችሁ ስለሚቆይ ግን አታምኑትም። እኛ የምንጠመቀው ግን ውሃውን እንደ መምጫ ስርዓት ሳይሆን መንፈሳዊ ስርዓቱን ወደ ምድራዊ ስርዓት ለመቅመጥ የለማ የተረጎመላችሁ አሁን እናንተ የምታስተምሩት የለም። እሺ ከሌለ ችግር የለም። እኔ እነርሱ በፕራይቬት ወይ ማውራት እንችላለን። ጀጀ ይኸውልህ ቅድም ያልኩትን ነገር ልበልና ልጨርስ። ሌሎችም ወንድሞች ዳሳሉ እኔ ጀጀ ይኸውልህ እኔ ከፖለቲካ ከተቋም የአመለካከት ከቤተሰብ ምናምን ከሚለው ወጥተህ አሁን የምናወራውን ጥምቀት እንግዲህ የሪፎርሜሽኒስት አባት ነው ሉተር። እሱ ሳይቀር ስለ ጥምቀት አሁን አንተ የምትከራከርበትን ሀሳብ ያመጡት የ100 ዓመት ምናምን የማይሞላ የመከራከር ሳይሆን እኛ ኢቫንጀሊካል ቸርች ሻማኞች በጥምቀት እናምናለን። ጥምቀቱ ግን መንፈሳዊ አይደለም፣ በትክክለኛው አይደለም። እናንተ እንደምታውቁት እዚህ ሩም ውስጥ አሁን ብዙ እንዳልይዘው ነው እንጂ የኛ አማኞች የኢቫንጀሊካል አማኝ ምንድን ነው እንጠመቃለን፣ በጥምቀት እናምናለን። ነገር ግን ውሃውን የኃጢአት ስርየት አይደለም። የኃጢአት ስርየት የሚሰጠው የልጁ እምነታችሁ የሐዋርያትን አይመስልም፣ የአባቶቻችን አይመስልም። ካልመሰለ እንግዲህ ማውራት እንችላለን በፕራይቬት እርስዎን ማግኘት ከቻልኩኝ መገናኘት እንችላለን። እዚህ ውስጥ ብዙ ሰዎች ስላሉ ለእነሱ እድል እንስጣቸው ብዬ ነው። አመሰግናለሁ። ግን ያው ጥምቀትን የሚለውን ነገር እንድንረዳ የምፈልገው ኢቫንጀሊካል አማኝ እናምናለን በጥምቀቱ ደግሞ አንድ አካል የምንፈጽምበት ነው እንጂ ለኃጢአት ስርየት የሚሆን ሳይሆን የኃጢአት ስርየት የሚሰጠው የኢየሱስ ክርስቶስ ደም ብቻ ነው። ታንክ ዩ ሶ ማች። ኤቫንጀሊካል ብለህ እኛንም አጨፍልቀን። እኛ ሉትራን አናምንም እንደዛ። ጥምቀት ለኃጢአት ስርየት ብለን ነው የምናምነው። ወንድማችን ጄጄ ካላወቅ ሉተራን አንጌሊካን ሀና ትናንትና ስከታተል ነበር። ትናንትና እነ ዮኒ ጋር ስከታተላችሁ ነበር። አትሽኮርመሙ፣ እምነታችሁን ግለጡ በደንብ። አትሽኮርመሙ። የት ነው ቀሲስ ዮኒ ማኛ ቤት ኤፋ የኔን ቪዲዮ እየከፈተ ብቻ ነው የገባው። ዴቭ ደግሞ ጫጫታ መሆን ያለበት እንትን አይወድም። ኤፍሬም ወዳጅ ኤፍሬም የኔን ቪዲዮ እና ያኬን ከፍቶ እኔና ኤፍሬም ተቋምነን እንዴት እንትን ማለት እኔና አኬ
እውቀታችንን የተነጋገርበትን ማስረጃ አድርጎ አምጥቶ ኤፍሬም ወዳጄ ሲሞግት ነበረ። እኔ ተቋም ዲኖሚኔሽን መሆኔን አላውቅም ነበር። ባይዘው በዚህ ደረጃ በጣም ከፍ ማድረጋችሁ ተገርሞኛል። እኔ እኮ በጣም ትንሽ ሰው ነኝ። ያ ግን ታችን ገልጧል። ዴቭ ያው እድል ሲሰጥ በጣም ጥሩ ነበር። ዴቭ በጣም ጥሩ ነበረ። ግን ብዙ ቢያስተምር ደስ ይለኝ ነበር ለማዳመጥ። እኔም በጣም ጓጉቼ ነበረ። ግን አትሽኮርመሙ። ለማንኛውም አትሽኮርመሙ። የምን እምነት ሎና ያሉት ዲኖሚኔሽን እርሱ ምን ዲኖሚኔሽን ሎና ያሉት እርሱ የትኛው እምነት? ኧረ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲኖሚኔሽን ነኝ። አይ ትናንትና የእኛን የእውቀት ሙግት እኔና አክሊል ያደረግነው እኔ የእኛን እውቀት ነው የተከራከርነው እንጂ የቤተክርስቲያኗ ትምህርት አንድ ነው። እኔም እሱም በአንድ በቤተክርስቲያን ትምህርት አንተ ታሳስታል፣ አንተ ያንተ ነው ትክክል ብላ ቤተክርስቲያን የምትዳኝበት ነው። የእውቀታችንን የግንዛቤያችንን ነው እኔና አክሊል ያወራ ነው እንጂ የተለየ ነገር አይደለም። እና የግለሰቦችን ማስረጃ ኮንፌሽን እየቀረበ የእምነት መግለጫ እየቀረበ የእኛን የግለሰቦችን ስብከት ያቀርብ ነበረ ኤፍሬም። እና ታዘቢዋለሁ በእውነት በትናንትናው ዕለት ጥሩ አይደለም። እና ግን እናንተ ጥሩ ነገር ዴቭ በጣም ጥሩ በጥሩ ሁኔታ ነው ያስተማረ። ግን ሸም ይዞት በኋላ በቃ ኤፍሬም እኔ ነኝ መካነ ኢየሱስ አለ። በቃ እኔ ነኝ ሉተራን ማንም ጥምቀት አያድንም እያለ እኔ ነኝ ሉተራን ይላል። እንዴት ይሆናል እንዴ? እኛና ሉተራንን በዚህ አንድ እውነት ለመናገር እንዴ በጥምቀት ዙሪያ ላይ ባለ ነገር ላይ በምስጢራት ላይ በሌላ ነገር ነው የምንነጋገረው እንጂ እኔ ሉተራንን በዚህ አልከስም። በታምር ዲቤትም አልገባም። በጥምቀትና በቅዱስ ቁርባን አመናዊ ነው ካሉ በቂ ነው። በቃ በቂ ነው። ሌላ ማብራሪያም አልፈልግም። እና አንድ ነን ከተባለ በትናንትናው ዕለት አንድ የነበር ነው እኛና ሉተራንን እግዚአብሔር ማለት በትናንትናው ቶፒክ ማለት ነው። አይተን ቤተክርስቲያንን አንዲቷ ቤተክርስቲያን ውስጥ ሆነን ካቶሊኮችም ሌሎችም አብረን አንዲቷን ቤተክርስቲያን ማየት እንናፍቃለን። ጥምቀት አያድንም የሚል ሰው ጋር ግን ኮምፕሮማይዝ ማድረግ ተገቢ አይደለም። አንድነት አይሰራም። የምን አንድነት ነው? እውነት ለመናገር ሉተራንና ጴንጤቆስጣል አንድ ከሆነ እኛና ሉተራን ምንም የሃይማኖት ልዩነት የለንም ማለት ይቻላል። እውነት ለመናገር በፐርሰንት ሲቀመጥ ማለት ነው። የለም አይሆንም። እና ለማንኛውም ደግሞ አሁን ገብር የተክለ ሃይማኖትን ገርል የእምነት መግለጫ አድርገው ያመጡታል። በመድኃኒዓለም እንትን አሁን ቀሲት ለዛጋ ነው። ሶሪ በጣም በኋላ እሺ ያላወራችሁ በጣም ይቅርታ መዝጋት ስላለብኝ ነው። ችግር የለውም። በቃ ቄስን ጥያቄ ነበረኝ እንግዲህ እሺ በኋላ ከፍታለሁኝ። በኋላ እንነጋገራለን። ወንድሞቼ ወዳችኋለሁ። ሰላም እግዚአብሔር ከሁላችን ጋር። በኋላ እኔንም እንድታስገቢኝ ቀሲስ እንፈልጋቸዋለሁ ለሆነ ነገር ነው ይመጣል። እሺ ሄቨን በኋላ እንኳ ስራ ምገባ ይመስለኛል። ግን እሺ ኦኬ ካልሆነ ሌላ ብቻ የምችልበት ነው የሚሆነው።